እነዛ ፍረተ ቢሶችን ያስኳቸው መረጃ አገኘሁኝ ማለት አልገባኝም። ያቸው እነዚህ ፍረተ ቢሶች ልዩና ርብቃ የድናንና የባርኮትን ቅሌት አወጡትኝ። ሁለቱም ሲሳሳሙ ቪዲዮ ቀረጿቸው። ያንንም ለአብርሃም ሊሰጡት ወሰኑ። እናም ርብቃም ቆይ ግን ምን አይነት ጨካኞች ናቸው? ቢያንስ እንኳን እንደው ሰው ያየናል ብለው ባይፈሩ እንኳን ፈጣሪያቸውን እንዴት አይፈሩም? ቆይ ግን ለምንድን ነው በዚህ ሰውዬ ላይ ይህን ያክል የሚጫወቱበት? በማለት ዶክተር ርብቃም በቃ ከባድ መረጃ ነው ያዝነው፣ ስለዚህ ይህ ሁሉ ነገር ቪዲዮን ለአብርሃም መስጠት አለብን። ከዛም በኋላ ለአንዴና ለመጨረሻ እነዚህ መጥፎ ሰዎች ከእነዚህ ሰዎች ጋር ህይወታቸው መኖር የለባቸውም። እናም ስለዚህ እውነቱን ማወቅ አለበት አብርሃም እውነቱን ካወቀ ዲናም ሆነ እንዲሁም ደግሞ ባርኮን እዚህ ቤት የመቆየታቸው በጣም አጭር ነው። ስለዚህ እነሱ ስለማይቆዩ እናም እውነቱን መናገር አለብን ብለው ወሰኑ። ቆይ ግን እንዴት ልታነሻቸው ቻልሽ? ብላ ርብቃም ጠይቃታለች። እኔ አጋጣሚውን ወደታች እየሄድኩ ነበረ፣ እናም እነሱ እየተሳሳሙ ነበር። ስለዚህ እኔ ደግሞ ቪዲዮ ቀረጽኳቸው። በጣም ባለጌዎች ናቸው። በቃ በአብርሃም ላይ እንደዚህ ነው የሚጫወቱትኝ። ጭራሽ ደግሞ ቤታቸውንም ሆነ ሀብታቸውን ሊያሳጧቸው ነው። ሳቤላም ታክማ እንዳትድል ሊያደርጉ ነው በማለት ልዩም አዝና ለዶክተር ርብቃ ትነግራለች። ዶክተር ርብቃም በቃ አዎ እውነቱን አሁን ላይ መናገር አለብን፣ ይህ ሰውዬ እንደዚህ ሲጎዳ ማየት እኔ ራሱ አልፈልግም ብላም ሁለታቸውም ይወስናሉ። አብርሃምን በጣም ወስነዋል። በተለይ ደግሞ ዲና ካሁን በኋላ ያሚያለያ እኔ ራሴ ያናገርኩት ዶክተር አለኝ፣ ስለዚህ ሂደሽ ቼክ ማድረግ አለብሽ ወይም ደግሞ ምርመራ መውሰድ አለብሽ ብሎ ይላታል። ይህንን ለምንድን ነው ቆይ ግን እኔን ሳትጠይቀኝ ለምን ይህን ነገር አደረክ ብላ ትለዋለች። ለምንድን ነው መጠየቅ የሚያስፈልገው? በቃ አያስፈልግም። ስለዚህ እኔ ያናገርኩት ዶክተር ጋር እንሄዳለን ብሎም ሲላትኝ እንዲሁም ደግሞ ዲና በጣም ትናደድና እናም ደግሞ በሽታም ስለሆነች እንዲሁም ዲና በፍጹም እኔ የምፈልገው ዶክተር ጋር ነው እንጂ አንተ የምትፈልገው ጋር አልሄድም ብላ ትለዋለች። አብርሃምም የመጨረሻ ነው ብሎ ጥሏት ሄዳል። ዲና በጣም ተናደደች። አሁን ላይ ባርኮንን በቃ አሁን ዛሬ ካንተ ጋር ነው መሆን የምፈልገው ብላም ትለዋለች። እንዲሁም ባርኮን አብርሃም ቢያንስ ቆይ አንቺ ግን ምን እያልሽ ነው ብሎ ይላታል። በቃ የራሱ ጉዳይ አብርሃም አያየንም። ስለዚህ ዛሬ ደግሞ የልጆቼ አባት ጋር በጣም ብዙ ጊዜያትን አሳልፌያለሁ፣ ጊዜ አሳልፌ አላቅም። ስለዚህ ዛሬ ማሳለፍ አለብኝ ብላም ትለዋለች። ይህን ሲሉ ነበረ ይህን ነገር ሚስጥራቸው የወጣባቸው። ስለዚህ ቆይ ግን አንቺ ለምንድነው ማትታገሽ? እኔና አንቺ አሁን ትንሽ ጊዜ ነው የቀረን፣ ነገሮች ሁሉ ለማበላሸት ለምን ትሮጫለሽ ብሎ ይላታል። አሁን ላይ አብርሃም ሁሉን ነገር አውቋል፣ ሚስጥሩንም ማስላወቀ። ስለዚህ ባርኮንና እንዲሁም ዲና እህትና ወንድም እንዳልሆኑና ባልና ሚስቱ ነው አብረው ቤት ውስጥ ነው እያሾፉበት እንደሆነም አብርሃም አውቀዋል። ምክንያቱም ደግሞ አብርሃም የሳቤላ ክስት በመምጣቷና እንዲሁም ደግሞ ሮሜን ይህ ቤት አይሸጥም በማለቷ ስለዚህ በዚህ ጉዳይ በጣም ተናዶና ተበሳይቶ እስከዛሬ ድረስ በእኛ ትዳርም ትቀና ነበረ። ስለዚህ በፊትም ትረብሸኝ ነበረ። አሁን ደግሞ ጭራሽ እኔና ልጄ እንዳንኖር ታረገን ነው ብሎ በራሱ ሰዓት እያወራም ሲሄድ ይህ ሰውዬ ደግሞ ጀዝባ የሆነ ምን እያለ ነው ብሎ ባርኮን ይላል። ባርኮንም ወንድሜ ምን እያልክ ነው? የት እየሄድክ ነው ስለው እቺ ሰው እኮ በጣም አናደደችኝ፣ በፊት ጀምራ በእኛ ትቀና ነበረ። እናም ይኸውልህ በዚህ ምክንያት ነው ተናድጄ ነው ብሎም ይለዋል። ለማንኛውም ወንድሜ አትናደድ፣ እንደዚህ መናደድማ የለብህም ብሎ ባርኮንም ለአብርሃም የሚያስብና እንዲሁም ደግሞ ለአብርሃም ያሰበ መስሎ ነበር ይህን ነገር ሲነግረው የነበረው። እሺ ለማንኛውም ችግር የለውም በማለት እናም ዛሬ የማይሆን ነገር ተናግሬያለሁ፣ በጣም ይቅርታ አድርግልኝ ብሎም ሲለው ነበረ። ወንድምና ወንድም ይቅርታ አይጠያየቅም፣ ባይሆን ተቃቅፎ ይሳሳማል ብሎም ሲለው አብርሃምም ባርኮንን አቅፎ ይስመዋል። በቃ በጣም ይቅርታ ላጠፋው ጥፋት ሁሉ ብሎም ነበረ የጠየቀው። እሱም ደግሞ ችግር የለውም ብሎ በቃ እኔ አሁን የሆነ የማስተካክላቸው ነገሮች ስላሉ ልሂድ ብሎም ይለዋል። ባርኮንም እንዲህ ሲለው በቃ ችግር የለውም ሂድ ብሎም አብርሃም ይለዋል። አብርሃም እሺ ብሎ ወደዛ ሲሄድ ካሁን በኋላ ይኸው በራሴ ላስገባው ነው በቃ። ስለዚህ ካሁን በኋላ ሁሉንም ነገር ሌላ ሰውም አላናግርም ብሏል። ስለዚህ እኔ ራሴ ሁሉንም ነገር አስተካክላለሁ፣ ከዛም በኋላ በራሴ ሁሉም ይሆናል ብሎ
ደስ ይለዋል። አብርሃም አሁን ላይ ባርኮንን ከአሁን በኋላ አንተ ነህ እንግዲህ ሌላ ሰውም አላናግርም፣ ቤቱንም የመሸጥም ሆነ የመለወጥ መብቱ አለህ ብሎም ሲሰጠው በዚህ ጉዳይ በጣም ይደሰታል። ምክንያቱም ደግሞ ይህ በዚህ ጉዳይ የሚደሰትበት አብርሃም ካሁን በኋላ ላንተ ነው ስላለው፣ ስለዚህ ራሱ ሽጦ ገንዘቡን ሙሉ ለሙሉ ለራሱ ማድረግ ነው የፈለገው። ከዛም ለሳቤላ ሕክምና የተባለው ነገር ሙሉ ለሙሉ ዲናና እንዲሁም ባርኮን ሲወስዱትኝ ዲና ወይም ደግሞ ባርኮንና ዲና ብራቸውን ይዘው ሲሄዱ፣ ነገር ግን ደግሞ አብርሃም ልጁን የሚያሳክምበት ያጣል። ከዛም በኋላ እንዲሁም ሳቤላ የመዳኗ እድል በጣም አጭር ይሆናል። ምክንያቱም ደግሞ ሙሉ ለሙሉ ገንዘቡን ከወሰደው፣ ስለዚህ ሳቤላ ምንም አይነት ሕክምና አታገኝም። ይህ ማለት እንግዲህ አብርሃም ምንም አይነት ገንዘብ የለውም። እናም በዚህ ጉዳይ ነበረ ይህን ነገር እነሱ ለማክሸፍ የፈለጉትኝ። እንዲሁም የሳቤላ እናት ካሁን በኋላ ልጄን ማግኘት አለብኝ፣ ልጄም እኔን የማግኘት መብት አላብትኝ ብላም ስታስብም ነበረ። ነገር ግን ደግሞ የሆነ ነገር ከሆነችና ወይም ደግሞ ካሁን በኋላ እሷ እኔ ከሞትኩኝ እናቴ ሞተች እያለች እያዘነች ልትኖር ነው። ስለዚህ ደግሞ እንደዚህ እንድትሆን ደግሞ እኔ አልፈልግም። ምክንያቱም ደግሞ እህቴ ማለትም ልጄ መሰቃየትም የለባትም። እስከዛሬ ድረስ እናቷን አታ ስትሰቃይ ይኖራለች። ስለዚህ አሁን ላይ መሰቃየት የለባትም ብላም ታስባለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ቤተሰቦናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ነው የመጣሁት። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በጉጉት ስንጠብቅ የነበረው ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ወዳችሁ ፈቅዳችሁ ስለምታበረታቱኝ ከልብ አመሰግናለሁ። ውድ ፋሚሊዎቼ እንግዲህ ሁላችሁም ደግሞ አዲስ ከሆናችሁ ይህን ቻናል ዛሬ ገና የምታዩ ከሆነ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ ያደርጋል ማለት ነው። እንግዲህ ውድ ቤተሰቦቼ ሳቤላ አሁን ላይ ሕክምናውን አላገኘችም። ገና ቤቱን ለመሸጥ አብርሃም ሸር ጉድ እያለ ነው። ነገር ግን ደግሞ ቤቱን ለመሸጥ በተነሳበት ሮማን ወይም ደግሞ ሮሜን የሳቤላ አክስት ወይም ደግሞ እህቷ ማለት ነው እንግዲህ መታ ይህ ሀብት ንብረት በፍጹም አይሸጥም፣ እስከዛሬ ድረስ ይህ ገንዘብ የቤተሰቦቻችን ገንዘብ ነው። ስለዚህ በእህቴ ገንዘብ ደግሞ ስትጫወትበት ቆሜ አላይህም፣ ይህ ቤት በፍጹም መሸጥ የለበትም ብላም ትላለች። ለምንድን ነው መሸጥ የሌለበት? ይህ ገንዘብ እኮ የእኔና የልጄ የሚስቴ ነው። ስለዚህ አንቺን አይመለከትሽም። እኔ ለልጄ ሽጬ የፈለኩትን ነገር ማድረግ እችላለሁ ይላታል። ይህ ሲላ ነገር ደግሞ በፍጹም አችልም ትለዋለች ማለት ነው። በዚህ ምክንያት እንግዲህ ሁለቱም ተጣልተው ይመልሳሉ ምንም ነገር ሳይደረግ። ይህን ጊዜ ነበር እንግዲህ ዛሬ ሮሜን ጥሩ አደረገች፣ ለእኔ ነው ጥሩ ነገር እያደረገችልኝ፣ ለእኔ አሪፍ ነው፣ እንኳንም ዛሬ ተጣሉ እያለ ባርኮንም ካሁን በኋላ ቤቱ በእኔ ቁጥጥር ስር ይሆናል። ስለዚህ ማንንም አያናግረውም። ማንም ደግሞ ሌላ ሰው ከሸጠው ግን እኔ እዚህ ቤት ላይ ምንም አይነት ገቢ አላገኝም ነበረ። አሁን ላይ ግን ስለዚህ እነሱ ስለተጣሉ ሙሉ ለሙሉ ኃላፊነቱን አብርሃም ለእኔ ሰጥቶኛል።